for 42 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር መረጃዎች ወደ እናንተ እናደርሳለን። አበይት ነጥቦችን በቅድሚያ አማራ ክልል ከፍተኛ የጥሬ ገንዘብ ችግር አጋጥሟል። ባንኮች ገንዘብ የላቸውም። የከተሞች ነዋሪዎች ከባንክ ብር ማውጣት አልቻሉም። በምዕራብ ሸዋ ኖኖ ወረዳ የአማራ ብሔር ተወላጆች ግድያ እጅግ አሳሳኝ ደረጃ ላይ ደርሷል። በምስራቅ ወለጋም አንገርጉቲን ከፍተኛ ውጥረት ተፈጥሯል። በዝርዝር እንመለስበታለን። በአምስት ክልሎች ምርጫ ጣቢያዎች ታገዱ። ምርጫ እንዳይካሄድ ተከለከለ። እንመለስበታለን። እንዳያፈርሱን ህዝቡ ይጠብቀን አሉ ክቡር ፕሬዝዳንት አቶ ሽመልስ አብዲሳ። እንደ ሽመልስ አብዲሳ አገላለጽ በማህበራዊ ሚዲያ ትርምስ ፈጥረው እንዳያፈርሱን ህዝቡ ይጠብቀን ሲሉ ተማጽነዋል። ካሳ እንሰጣለን፣ በአፋኝ ቡድኑ የተጎዳችሁ አካላት እንክሳቸዋለን አሉ የኦሮሚያ ምክትል ፕሬዝዳንት አቶ አወሉ አብዲ። በኦሮሚያ በቤኒሻንጉልና አማራ ክልሎች ልዩ ልዩ ቦታዎች በገፍ ሰው እየተገደለ ነው። ኦሮሚያ ክልል አርሲ ዞን ሮቤ ዲዳ ወረዳ የቤተ ክርስቲያን አገልጋይ ከሁለት ወንድሞቻቸው ጋር በጫካ ተወስደው ተገድለዋል። በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ አዋሳኝ ላይ ጨፋድሬ ቀበሌ ጃራ ወንዝ አካባቢ በተፈጠረው ግጭት ዜጎች እየተገደሉ መሆኑ ተገለጸ። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃዎችን በቅድሚያ እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎችም እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። አማራ ክልል ከፍተኛ የሆነ የጥሬ ገንዘብ ችግር አጋጥሟል። ባንኮች የደንበኞቻቸውን ጥያቄ ማሟላት አልቻሉም። የባንክ ባለሙያዎች ወጥታችሁ ከነጋዴ ገንዘብ ሰብስቡ እየተባሉ ነው። ሰራተኞቹ በየነጋዴ በር ላይ እና የንግድ ድርጅቶች ላይ እየዞሩ ገንዘብ እየለመኑ ይገኛሉ። ከፍተኛ የንግድ እንቅስቃሴ ያላቸው ነጋዴዎችና ግለሰቦች በሚጠይቁት ልክ ገንዘብ እየተሰጣቸው አይደለም ተባለ። ቀደም ሲል ይህ ችግር የሚስተዋለው በገጠር ከተሞችና ትናንሽ የወረዳ ከተሞች የነበረ ሲሆን አሁን ደግሞ በክልሉ በሚገኙ ትላልቅ ከተሞችን በስፋት እየተስተዋለ ይገኛል ተባለ። በወልዲያ፣ በደብረ ታቦር፣ በደብረ ማርቆስ፣ በሸዋሮቢት እና ሌሎችም ትላልቅ ከተሞች ይህ ችግር በስፋት እየተስተዋለ ይገኛል። ትላልቅ ነጋዴዎች ለስራ ከፍ ያለ ገንዘብ ወጪ ሲጠይቁ ማውጣት አትችሉም እየተባሉ እየተመለሱ ነው፣ ወይም ገንዘብ የለንም እየተባሉ ነው። በክልሉ በሰላም እጦትና በነዳጅ እጥረት ምክንያት የኢኮኖሚ እንቅስቃሴው እጅግ የተቀዛቀዘ በመሆኑ ይህ ችግር ተፈጥሯል ሲሉ ጉዳዩ የሚመለከታቸው አካላት አረጋግጠዋል። በአምስት ክልሎች የምርጫ ጣቢያዎች እንዲታገዱ ተወሰነ። በኦሮሚያ ክልል፣ በሲዳማ ክልል፣ በአማራ ክልል፣ በሶማሌ ክልልና በሐረሪ ክልል ምርጫ ጣቢያዎች እንዲዘጉ በብሔራዊ ምርጫ ቦርድ ተወሰነ። ህግ ጥሷል የተባሉ የምርጫ ክልሎች እና ምርጫ ጣቢያዎች በብሔራዊ ምርጫ ቦርድ ልየታ ከተደረገባቸው በኋላ በዚሁ መሰረት በኦሮሚያ 12 ምርጫ ጣቢያዎች፣ በሶማሌ ክልል 6 ምርጫ ጣቢያዎች፣ በሲዳማ 2 ምርጫ ጣቢያዎች፣ በአማራ 1 ምርጫ ጣቢያና በሐረሪ ክልል 1 ምርጫ ጣቢያ ከህግ ውጭ ያልተፈቀደላቸውን ስራ ሲሰሩ በመገኘታቸው ህጋዊ እርምጃ ተወስዶባቸው ሙሉ በሙሉ ከምርጫ መታገዳቸውን ምርጫ ቦርድ ገልጿል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጠላቶቻችን በማህበራዊ ሚዲያ ትርምስ ፈጥረው እንዳያፈርሱን ህዝቡ ይጠብቀን ሲሉ ተማጽነዋል። በተጨማሪም የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲ ከአምቦ ከተማ ህዝብ ተወካዮች ከተባሉት የህብረተሰብ ክፍል ጋር መወያየታቸው ተገለጸ። አቶ አወሉ አብዲ በንግግራቸው በመስዋዕትነት ያገኘነውን ስልጣን ጠላቶቻችን ሊነጥቁን አሰፍስፈዋል፣ ህዝቡ ከዚህ አደጋ ሊጠብቀን ይገባል በማለት ለተወያዮች ተማጽነዋል። አምቦ ከተማ ህዝብ ላይ በአፋኝ ቡድኑ ለደረሰው ጉዳት እና በደል ካሳ እንከፍላለን ሲሉ ጸጸታቸውን አሳይተዋል። በነካሴ ቀነኒሳ ቡድን በደል የደረሰባቸው የህብረተሰብ ክፍሎች በስብሰባ ዕለት ከጠዋቱ 12 ሰዓት ጀምሮ ከያሉበት በመኪና ተሰብስቦ በመድረኩ ላይ በግድ እንዲገኙ ተደርጎ ነበር። ለነዚህ በማፊያ ቡድን ጉዳት ለደረሰባቸው የህብረተሰብ ክፍሎች ትዕዛዝ ብጤ ምክርም ለግሰዋል። አቶ አወሉ አብዲ ካሳዬ ቀነኒሳ አፋኝ ማፊያ ቡድን የደረሰባቸው በደል ወይም ጉዳት የግል ጸብ መሆኑን መግለጽ አለባችሁ። የግል ጸብ ነው ያለን ብላችሁ መልስ ስጡ ወይም መስክሩ ብለው ተናግረዋል። ከመንግስት ጋር ምንም ግንኙነት የሌላቸው መሆናቸውን በየሄዳችሁበት መናገር አለባችሁ ሲሉ ገስጸዋል። ለተበደላችሁት ካሳም እንከፍላቸዋለን፣ ስራ ለምትፈልጉ ስራ እንሰጣለን፣
የመስሪያ ቦታም የምትፈልጉ የተሻለ መስሪያ ቦታ እናቀርብላችኋለን በማለት ለማታለል ሞክረዋል። ከቡድኑ ጋርም ያላችሁን ጸብ ከአባገዳዎች ጋር በመሆን እናስታርቃችኋለን በማለት ተበዳዮቹን ለማታለል ሞክረዋል ሲሉ የአካባቢው ነዋሪዎች በቁጭት ይናገራሉ። አንዳንድ የአምቦ ከተማ ነዋሪዎችም እንደገለጹት የክልሉ መንግስት በተዘዋዋሪም ቢሆን ከዚህ አፋኝ ቡድን ጀርባ መንግስት ያለበት መሆኑን አረጋግጦልናል በማለት ቁጣቸውን ገልጸዋል። በኦሮሚያ በቤኒሻንጉልና በአማራ ክልሎች ልዩ ልዩ ቦታዎች ዜጎች በገፍ ተገድለዋል። በኦሮሚያ ክልል ምስራቅ አርሲ ዞን ሮቤ ዲዳ ወረዳ በኦርቶዶክስነታቸው እና በክርስትናቸው የተገደሉ አንድ ካህንና ቤተሰቦቻቸው ላይ አሰቃቂ የሆነ ግድያ ተፈጽሟል። በምዕራብ ሸዋ ዞን ኖኖ ወረዳ የአማራ ተወላጆች በመግደልና በማፈናቀል ንብረቶቻቸውን እየተቀማ መሆኑን በዚሁ አጋጣሚ ህዝቡ እየገለጸ ይገኛል። የዛሬ ዓመት ኖኖ ወረዳ አስተዳዳሪ በግልጽ እንደተናገሩት አማራ ከአካባቢያችን ምን ይሰራል? በእኛ መሬት ላይ ማን ወሳኝ አደረጋቸው? የኛ ወጣት መታጠቅ አለበት፣ እናስታጥቃቸዋለን፣ ወጣቶቻችንን እናስታጥቃቸዋለን፣ ይህንን ማድረግ አለብን በማለት ጄኖሳይድ በይፋ ሲያውጁ ነበር በማለት የአካባቢ አንዳንድ የአማራ ተወላጆች አስታውሰዋል። በዚሁ መሰረት ሰሞኑን ብዛት ያላቸው የአማራ ተወላጆች አርሶ አደሮች ከመሬታቸው ተፈናቅለዋል። ከአማራው የተነጠቀው መሬት ለሸኔ ተመላሾች እየታደለ መሆኑን ተገልጿል። ወጣቱን በማደራጀት ከአማራው መሬት ነጥቀን እንሰጣቸዋለን በማለት እያስተባበሩ መሆናቸውን ከአካባቢው የሚወጡ መረጃዎች ያስረዳሉ። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን አንገርጉቲን ወረዳ በአካባቢው ለረጅም ጊዜ የኖሩ አማራዎች የግል ትጥቃቸውን እያስፈቷቸው እንዳሉ ታውቋል። ሰሞኑን የአማራ ተወላጆችን ወደ ጎን የተወ ኦሮሞዎችን ብቻ ያካተተ ጥብቅ ስብሰባ በአንገርጉቲን ወረዳ እየተካሄደ ይገኛል። የዚህ ስብሰባ ዓላማ በቀጣይ በአማራ ብሔር ተወላጆች ላይ በአካባቢው በሚከፈተው መጠነ ሰፊ ዘመቻ እቅድ ላይ ጥብቅ ውይይት እየተካሄደ ነው ተብሏል። ከዚህ መድረክ በኋላ መጠነ ሰፊ ጥቃት ሊፈጸምብን ይችላል በማለት የአካባቢው የአማራ ብሔር ተወላጆች ስጋታቸውን ገልጸዋል። በቤኒሻንጉል ጉሙዝ ክልል በግልገል በለስ የተከሰተው ጥቃት በአካባቢው ቄራ ስራ ላይ የነበሩ 7 ሰዎችን መሞታቸውን የአካባቢው ነዋሪዎች ገልጸዋል። የጥቃቱ ዓላማ ታጣቂዎች የከተማዋን ማረሚያ ቤት ለመቆጣጠር እንደነበረ ተገልጿል። በዚህ ሂደት ውስጥ የተኩስ ልውውጥ መደረጉንም ነዋሪዎች ይናገራሉ። ተጠርጣሪዎች የጉሙዝ ታጣቂዎች እንደሆኑ ነዋሪዎች ለቢቢሲ ተናግረዋል። በአማራ ክልል ኦሮሞ ብሔረሰብ ዞን ጨፋ ድሬ ቀበሌ ጃራ ወንዝ አካባቢ በተፈጠረው ግጭት የቀበሌው ሊቀመንበርና ሌሎች 6 ሰዎች ተገድለዋል። የአርሶ አደሩ ከብቶችም ተወስደዋል። እዚህ አካባቢ በተደጋጋሚ በአካባቢው የኦሮሞና የአማራ አጎራባች ወረዳዎች መካከል ግጭቶች ሲፈጠሩ ንጹሃን ዜጎች በከንቱ ህይወታቸው ሲቀጠፍ ኖሯል። አሁንም ይሄ ችግር ማስቆም አዳጋች ሆኗል ተብሏል። ተመልካቾቻችን፣ አድማጮቻችን አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎች እንዲደርስ ሼር በማድረግ ያጋሩ። ጤና ይስጥልኝ።